ተፈራን በመረጃና በማስረጃ ተደግፈው ለመያዝ ፋኑኤልና ሲምባ ከኮማንደር ንግስት ጋር በትብብር መስራት ቢጀምሩም እያንዳንዱ እንቅስቃሴዎቹ በጥንቃቄና በተጠና መልኩ የሚያደርጉ አቶ ተፈራና ግብረአበሮቹ ግን በፍጹም ወጥመድ ውስጥ ሊገቡ አልቻሉም ነበር። የመጀመሪያውን መረጃ ለመያዝ ህገወጥ ሕክምና ይሰራበታል ወደ ተባለበት ቦታ የሄደው ፋኑኤልም በተባለው ጊዜና ሰዓት በቦታው ላይ ቢገኝም ነገር ግን አንድም ሰው የሌለበት ጨለማና አሮጌ የሕክምና እቃዎች የተሞላበት ባዶ ክፍል እንደሆነ ነበር የተመለከተው። ይህንን የሰማችው ኮማንደሯም ወጥመድ እንደሆነ አውቃ ፋኑኤልን በፍጥነት ከዛ ቦታ እንዲወጣ ብታዘውም ነገር ግን በአባቱ ታስሮ መሰቃየት ውስጥ የገባው ዳጊ ፋኑኤል እዛ መኖሩን ሳያውቅ ቤቱን አፈላልጎ በእሳት አንድዶታል። ከዚህ አስቀድሞ ሲምባ ወደ ቤቱ ቀጥ ብሎ በመምጣቱ በጣም የተገረመው ተፈራ ከተቀመጠበት ተነስቶ ሲመስለኝ ከኔ ጋር ለመስራት ነው አመጣጥ ብሎ ሲጠይቀው ሲምባም እንደውም ያንተ ቀኝ እጅ ነው መሆን የምፈልገው ከህግ በላይ ነን ብለው የሚያስቡትን ሰዎችንም አይቀጡ ቅጣት ነው መቅጣት የምፈልገው ብሎ ሲለው ተፈራ ግን እኮ እነሱ የኔ ወዳጆች ናቸው፣ የኔ ወዳጅ መሆን ከፈለክ የኔን ጠላቶች ነው መጥላት ያለብህ ብሎ ሲለው ሲምባም ማንም ሰው ላይ ከአቶ ለይኩን ቤተሰብ ውጪ ምንም ነገር አደርጋል ብሎ ሲለው ተፈራም በጣም የሚያሳዝነው ዋነኞቹ የኔ ጠላቶች ደግሞ የለይኩን ቤተሰቦች መሆናቸው ብሎ ሲለው ሲምባም ቆይ አዲስ የተሸሞቹ ኮማንደርስ ጠላት አይደለችም እንዴ ብሎ ይጠይቀዋል። ተፈራም በግርም ቆይ እሷስ ብትሆን ምን ልታደርግልኝ ነው ብሎ ይጠይቀዋል። ሲምባም ይቀጥልና አንተ አድርግልኝ ያልከኝን ነገር በሙሉ እፈጽማለሁ ብሎ ሊያስማማው ይሞክራል። ነገር ግን ተፈራ ያላወቀው ነገር ከዚህ በፊት ሲምባ ወደ ኮማንደር ንግስት ቤት ሄዶ አስማምቷት እንደመጣ ነው። ሲምባም እሷን እንዳገኛት በእርግጥ ወደ አንቺ ጋር የመጣሁት ከለላሽን ፈልጌ ነው፣ እኔ መጣል የምፈልገው ተፈራን ለሰራው እያንዳንዱ ወንጀል ዋጋውን እንዲያገኝ እፈልጋለሁ ብሎ ሲጠይቃት እሷም ቆይ እኔ እንዴት ላምንህ እችላለሁ ለመሸሽ እየሞከርክ ቢሆንስ ብላ ስትጠይቀው እሱም ለመሸሽ ባስብ እንዴት እዚህ ድረስ እመጣለሁ? እስካሁን ድረስ ስትፈልጉኝ እንኳን አላገኛችሁኝም ነበር። ሁለት ምርጫ አለሽ፣ ወይ ወደ ፖሊስ ጣቢያው ሰጂኝ፣ ካልሆነ ደግሞ ጊዜ ስጭኝና ተፈራን ወደ ህግ እናቅርብ፣ አብሬሽ እንድሰራ እርጂኝ ብሎ ሲጠይቃት እሷም እሺ ተስማምቻለሁ፣ ግን ተፈራን ለምን በዚህ ልክ ለህግ ማቅረብ ፈለግ ብላ ስትጠይቀው ሲምባም ምክንያቱም ልጄ ዳግምን እንዲሁም የለይኩንም ቤተሰቦች ህይወታቸውን በሙሉ አበላሽቷል፣ ቢያንስ ህይወቴ አልፎ ወደ እስር ቤት ከመግባቴ በፊት አንድ ቁም ነገር ሰርቼ ብገባ ይሻለኛል ብዬ ነው ብሎ አሳምኗትም ነው ወደ ተፈራ ቤት ቀጥ ብሎ ሄደው። ሲምባ በገዛ እጁ ወደ ቤቱ የመጣለት ተፈራም በቀጥታ ሰዎችን ወደሚያሰቃይበት ቤት አስገብቶ እሱንም እንደሌሎቹ በሚገባ ያሰቃየዋል። ይቀጥልና ስልኩን አውጥቶ ወደ ቤተሰቦቹ ጋር ይደውላል። ሲምባም እንደታገተ ያወቁትን ዳጊ ተፈራን ሲያዋሩት በቁጣ ሰማኛለህ፣ አሁን ብትለቀው ይሻላል፣ አባቴን አንድ ነገር ካደረከው ወይ ያንተ ወይ የኔ ሬሳ ይነሳል ብሎ ሲለው ተፈራም ብዙ ሰዎች አባትህን አንበሳ ብለው ነው የሚጠሩ፣ አንተ ደግሞ የአንበሳ ልጅ ደቦል ነህ፣ ድፍረትህ ደስ ይላል፣ አባትህን ልቀቀው ትለኛለህ ብሎ ሲለው ዳጊም ከፈለክ እኔን እንደፈለክ አድርገኝ፣ ሰማኛለህ፣ ሲምባን ግን ልቀቀው ብሎ እያለ ባለበት ለይኩንም ስልኩን ይቀበለውና ተፈራ የምትፈልገውን ነገር ከኔ ጋር ፊት ለፊት ማውራት እንችላለን፣ እሱን ግን ልቀቀው አለበለዚያ ብሎ ንግግሩን ሲጀምር ተፈራም ያስቆመውና አለበለዚያ ምን? ቆይ ዘንድሮም ፉከራ ላይ ነህ እንዴ? በነገራችን ላይ ሲምባ ራሱ ነው እቤቴ ድረስ የመጣው፣ በእርግጥ የሚገባውን ቅጣት ሰጥቼዋለሁ፣ አንድ እርግጠኛ ሆንኩበትን ነገር ልንገርህ፣ እኔ ብለቀው ለራሱ እሱ በቀላሉ አይልቅ፣ ወደድክም ጠላህም ያንተም የመጨረሻ አማራጭ እኔ ነኝ ብሎ ሲለው ለይኩንም በነዴት ስልኩን ጆሮ ላይ ይዘጋበታል። ይቀጥልና በጣም ነው ያናደደኝ፣ ከዚህ በላይ ካዋራሁት ከእድሜ በላይ የሆነ ስድብ መሳደብ አይቀርም ብሎ እያላቸው ባለበት ዳጊም በነዴት ተነስቶ ቤቱን ለቆ ይወጣል። ላይኩንም እዛው ቁጭ ብሎ እየተብሰለሰለ ባለበት ስልኩ ይጠራል። ኮማንደር ነበረች። እንዳነሳውም ትቀጥልና ተገናኝተን ማውራት አለብን ብላ ስትለው እሱም ምን ነው የተፈጠረ አዲስ ነገር አለ እንዴ ብሎ ይጠይቃታል። እሷም ትቀጥልና የዚህ ቡድን መሪ አንተ ስለሆንክ ስለ ሲምባና ስለ ዶክተር ማውራት መቻል አለብን ብላ ስትለው አቶ ለይኩንም ስለ ሲምባ ነው ያልሽው፣ ስለዚህ አንቺም ታውቂያለሽ ማለት ነው ብሎ ይጠይቃታል። ኮማንደሯም ትቀጥልና ተገናኝተን ማውራት መቻል አለብን፣ ማንም ሰው ማያየን ጭር ያለ ቦታ ላይ ቢሆን ደስ ይለኛል ብላ ስትለው ለይኩንም በግርምት ይገርማል፣ አምራን እንዳረገችው ሲምባን በሰላይነት ተፈራ ቤት ገብቷል ማለት ነው፣ እንደዛ ነው እያልሽኝ ያለሽው? ሰውየው በእውነት የአንበሳ ልብ ነው ያለው ብሎ ይላትና ሰዓት ተቀጣጥረው ስልኩ ይዘጋል። የዛንም ቀን ማታ ላይ ዶክተር ፋኑኤል ተፈራ ወደ ቀጠረው ቦታ ይሄዳል። ከመግባቱም በፊት ወደ ኮማንደሯ ጋር ስልክ ይደውልና ሰዎችሽ በተጠንቀቅ እንዲጠብቁ አድርጊልኝ፣ እኔ ቦታው ላይ ደርሻለሁ ብሎ ሲላት እሷም ምንም እንዳታስብ ዶክተር፣ ሁላችንም ዝግጁ ነን፣ ይልቅ በድብቅ ያስቀመጥነውን መገናኛ እንዳያገኙበት ተጠንቀቅ ትለውና ስልኩ ይዘጋል። ከዚህም በኋላ ነው ዳጊ አባቱ ላይ ለደረሰበት ድብደባ ተፈራን ለመበቀል ሲል ፋኑኤል እዛ ቤት ውስጥ እንዳለ ሳያውቅ ጋዙን አርከፍክፎ ቤቱን ለማቃጠል ይሞክረው። በቀጣይ ምንም የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።